እውነት ለመናገር በተለይ ወሎ ላይ ለተፈጸመው የሙስሊም ወንድሞቼ የሴራ ግድያ የሙስሊም ወንድሞቼ ምላሽ ልብ የሚያሞቅና የሚያኮራ ፖለቲካውን የተረዱበት ምን ያህል ሴራ እንደተሰራ በአደባባይ የተጋለጠበት ነው። ክበሩልኝ ሙስሊም ወንድሞቼ። የስልጤ ሙስሊም ነን የሚሉ አክራሪዎች ለአማራ ሕዝብ ጥላቻ ያለው ለአማራ ሙስሊሞች ጥላቻ ያላቸው የኦሮሞ ጽንፈኞች የሄዱበትንና የቆፈሩበትን ሴራና ክፋት ርቀት ስመለከት የናንተን የፖለቲካ አረዳድ ሳይ ልቤን ሞቅን ያደረጋችሁት እጅግ በጣም ይገርማል። እጅግ በጣም አሪፍ ነው። ደስ ብሎኛል። ከዛ በተሻለ የምረዳው ምንድነው? እያንዳንዱ የፖለቲካ ሴራ የፖለቲካ ጥፋት ጥልቅ መታየት ያለበትና መረዳት ያለብን ከፍተኛ የሆኑ ሴራዎች አሉ። ለምሳሌ አዲስ አበባ ላይ የቦታ ስም ቅያሪ የምንመለከተው የአዲስ አበባ ወጣት የአዲስ አበባ ሕዝብ መኝታ ነው የምለው። ወጣቱ ያለው የሚደረገው ከያለበት የሚሳደደው ወይም ደግሞ ያንን አካባቢ ኮንትሮል የማድረግ ይሄ ዲሞግራፊ ቅየራ ያሉትን የሚያደርጉትን ነገር መመልከት ከበቂ በላይ ምላሽ ይሰጣል። ተረኝነት አለ። በሚገርም ሁኔታ ተረኝነት አለ። በሚገርም ሁኔታ በሚቀፍ ሁኔታ ግፍ እየተፈጸመ ነው። ይሄንን የመላው የኦሮሞን ሕዝብ ይመለከታል የሚል ጭፍን ጥላቻ የለኝም። ኦሮሞነን የሚሉ ያቺን ሀገር ወደ ኦሮሞ እንቀይራለን የአማራን የሆነ ነገር በሙሉ የኢትዮጵያ ታሪክ የሆነም በሙሉ የማጥፋት ግን ከፍተኛ ሴራና ከፍተኛ ተንኮል እየተሰራ አስፈላጊዎች ከህሊናችን በላይ የሆነ ህሊናችን ሊቆጣጠረው የማይችለውን ትልቅ ግፍ ይፈጽማሉ። የሴት ልጅ ሆድ መቅደድ፣ የሰው ልጅ ወንድ ልጅ መድፈር፣ የሰው ልጅ እስር ቤት መክተት፣ በጅምላ መጨረስ፣ የሰው ልጅ ሞት ማብዛት፣ ይሄንን የፖለቲካውን ክፋትና ሴራ የሚከታተለውን ከፍተኛ የሆነ ግፍ ለጭንቅላት በመስጠት ጥቃቅን ብለን የምናስባቸው በፖለቲካል ግን ትርጉም ሊሰጣቸው የሚችሉ እጥፋቶችን በመስራት የከተማ ስም መቀየር፣ በፕሮጀክት ስም ንጹሐንን ማሳደድ፣ መግደል፣ ይሄ የከተማ ላይ የመሬት ወረራ፣ የታሪካዊ ቦታዎችን የማጥፋት ስራዎች እየተሰሩ እንደሆነ ሁላችንም ጠንቅቀን እናውቃለን። ይሄ የማይሆንና የማይጠቅም ረዥም የማይወስድ ነው። የሃይማኖት ጦርነት እንዲቀሰቀስ ስርዓቱ ከፍተኛ ቅስቀሳ እያደረገ ነው። አማራ ክልል ላይ ኮሽ ባለ ቁጥር የስልጤና የኦሮሞ ብሔርተኛ ነን የሚሉ በተለይ የስልጤ ሙስሊም እምነት ተከታዮች ነው የሚሉ ከፍተኛ የሆነ ሴራ እየፈጸሙ የአማራን ሙስሊም አንደርማይን የማድረግ ስራ እየተሰራ ነው። የአማራ ክልልን ከጥቅም ውጭ የማድረግ ነው። ከስልጤና ከኦሮሞ ብሔርተኛ ሙስሊም የአማራ ክርስቲያን ለአማራ ሙስሊም ይቀርበዋል። በሚገርም ሁኔታ ቢወድቅ ያነሰዋል፣ ቢደማ ይጠርግለታል። የፋኖ እንቅስቃሴ ከሙስሊም ወንድሞቻችን ጋር ልዩነት የለውም። ሙስሊም ወንድሞቻችን በሙስሊምነታቸው ወለጋ ላይ አልተረፉም፣ ሻሸመኔ ላይ አልተረፉም። ሙስሊም ወንድሞቻችን በተለያየ ቦታ በሴራና በተንኮል መገደላቸውን እየተመለከቱ ዝም ብለው ዘለው አማራ ክልል ላይ ሲሆን ግን የሄዱበትን አቅጣጫ ስትመለከቱ የወሎ ሙስሊሞች ወይም ደግሞ የአማራ ሙስሊም የተረዱበትን መንገድ ስመለከት ልብ የሚያሞቅ ነው። በርቱልን። ፖለቲካው በጣም ከፍተኛ የሆነ እንቅስቃሴና ከፍተኛ የሆነ ጥንቃቄ ያስፈልገዋል። በተለይ አማራ ክልል ላይ ወንድሞቻችን እያደረጉት ያለው ትግል እየሄዱበት ያለው መንገድ በሚገርም ሁኔታ የተረዳ ነው፣ ያየ ነው። ለእያንዳንዱ የሚከፈለውን ዋጋ የህይወት ዋጋ እንደው በትኩረት እንደምናየውና የወንድሞቻችን ደም የወንድሞቻችን አጥንታችን እንደሆነ እናያለን። ፋኖ ያሸንፋል።